የማያዳግም እርምጃ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ማለታቸው የውጥረት ሰበብ ሆኗል። ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦቻችን፣ የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎች ይዤላችሁ መጥቻለሁ። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ ምልክት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አይዘንጉ። ወደ መረጃዎቹ እናልፋለን። የማያዳግም እርምጃ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ማለታቸው የውጥረት ሰበብ ሆኗል። ጠቅላይ ሚኒስትር አብይ አህመድ በሆሳና ከተማ በተከበረው 20ኛው የብሔር ብሔረሰቦችና ሕዝቦች ቀን ክብረ በዓል ላይ ባደረጉት ንግግር በሰጡት መልእክት የኢትዮጵያን የውስጥና የውጭ የጸረ ብልጽግና ኃይሎችን አቅጣጫ ጠቋሚ ነው። የንግግራቸው ቁልፍ ጭብጥ ሀገርን ከጥፋት ለመከላከል ኢትዮጵያን በጋራ ማቆምና የውጭ ፍላጎቶችን አለመቀበል እንደሆነ ተገልጿል። ጠቅላይ ሚኒስትሩ የሀገርን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ማለታቸው መንግስት የብሔራዊ ደህንነትን ለማረጋገጥ ቆራጥ እርምጃ ለመውሰድ ዝግጁ መሆኑን የሚያሳይ ነው። በንግግራቸው ወቅት ጠቅላይ ሚኒስትሩ የሀገርን ብልጽግና ለማጨለም የሚነሱ የባዕድ ፍላጎቶችን በግልጽ ጠቅሰዋል። ባዳ በክፋት የእኛን መሻት ለማጨለም ሲነሳ የኢትዮጵያን ለባዳ ፍላጎት መሳሪያ እንዳንሆን የሚለው ማስጠንቀቂያቸው የውጭ ኃይሎችን በውስጥ የፖለቲካ ልዩነትን ውስጥ ጣልቃ በመግባት ሀገሪቱን ለማዳከም የሚያደርጉትን ሙከራ ለመከላከል የታለመ ነው። እርስ በርስ ከመተሳሰር ይልቅ የባዕድን ክፉ እሳቤ በውስጣችን ማስገባት በታሪክ ተወቃሽነት እንዳያስከትል በማሰብ የኢትዮጵያን ልባቸውን ገዝተው ሰላማዊነታቸውን እንዲያጠናክሩ አቅርበዋል። ጠቅላይ ሚኒስትሩ የብልጽግና ጉዞ ስኬታማ እንዲሆን የፖለቲካ አመራሮችም ሆኑ ህዝቡ ሊከተሏቸው የሚገቡ 4 ዋና ዋና መርሆችን ዘርዝረዋል። እነዚህም በንግግር ማመን፣ በተሰማሩበት የስራ መስክ ሁሉ በትጋት መስራት፣ ሌብነትን መጠየፍና የሀገርን ጥቅም እንዲሁም የህዝቦችን ክብር ማስቀደም ናቸው። እነዚህ መርሆች ለዘመናዊነትና ለለውጥ ክፍት መሆንን እንዲሁም በሁሉም መስክ የሀገርን ሉዓላዊነት ማስከበርን የሚያጠቃልሉ ናቸው። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ገልጸው አስደናቂ ጅምሮችና ውጤቶች እያሳየች በመመንደግ ላይ እንዳለች አረጋግጠዋል። ሆኖም ይህ መልካም ጅምር በክፉ ኃይሎች እንደሚፈተን አስረድተው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሀሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉ የማይናወጥ አቋም አሳይተዋል። በመጨረሻም አንድ ክር ደካማ ነው፣ ብዙ ክር ግን የማይበጠስ ገመድ ነው የሚለው አባባል የብሔራዊ አንድነትና ጥንካሬ አስፈላጊነት በድጋሚ አጉልቶ አሳይቷል። ጠቅላይ ሚኒስትሩ በየትኛውም የሚመጡ ፈተናዎችን እድል በመቀየር የኢትዮጵያን ብልጽግና እንደሚያረጋግጡና አንድነትን እንደሚያጠናክሩ ቃል ገብተዋል። በ2018 የግብር ዘመን ላይ የተጣለው የ3 ወር ቅድመ ግብር አከፋፈል የጊዜ ሰሌዳ ይፋ ተደረገ። በኢትዮጵያ የገቢ ግብር አዋጅ ላይ የተደረገው ማሻሻያ ለግብር ከፋዮች አዲስ የአከፋፈል መርሃ ግብር ይዞ መጥቷል። የገቢዎች ሚኒስቴር ይፋ ባደረገው የጊዜ ሰሌዳ መሰረት በ2018 ግብር ዓመታዊ የትርፍ ግብር በየሩብ ዓመቱ ወይም በየ3 ወሩ እንዲከፈል ተደንግጓል። ይህ ደንብ ግብር ከፋዮች ከተያዘው ግብር ዓመት በፊት በነበረው ዓመት የተከፈለውን ግብር 25 በመቶውን አስቀድመው እንዲከፍሉ ያስገድዳል። ለኢትዮጵያ የጊዜ ቀመር ተጠቃሚዎች ሂሳባቸውን ሰኔ 30 ለሚዘጉ የሩብ ዓመት ግብር መክፈያ ጊዜዎች ከየካቲት 1 እስከ የካቲት 30 ለመጀመሪያው ሩብ ዓመት፣ ከግንቦት 1 እስከ ግንቦት 30 ለሁለተኛው ሩብ ዓመት እና ከነሐሴ 1 እስከ ነሐሴ 30 ለሶስተኛው ሩብ ዓመት ተብለው ተወስኗል። ከሐምሌ 1 እስከ መስከረም 30፣ ከጥቅምት 1 እስከ ታህሳስ 30 እና ከጥር 1 እስከ መጋቢት 30 ለሚሸፍኑ የሂሳብ ጊዜያት የሚከፈል ሲሆን በእያንዳንዱ የሩብ ዓመት ክፍያ ላይ 3% የተቀነሰ ቅድመ ግብያ በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ ይደረጋል። ለግሪጎሪያን የጊዜ ቀመር ተጠቃሚዎች ሂሳባቸውን ዲሴምበር 30 ለሚዘጉ የመክፈያ ጊዜዎቹ ኦገስት 1 እስከ ኦገስት 30 ለመጀመሪያው ሩብ ዓመትና ኖቬምበር 1 እስከ ኖቬምበር 30 ለሁለተኛው ሩብ ዓመት ናቸው። የሚሸፍኑት የሂሳብ ጊዜ ደግሞ ጃንዋሪ 1 እስከ ማርች 30 እና አፕሪል 1 እስከ ጁን 30 ነው። ለእነዚህ ግብር ከፋዮችም 3% የተቀነሰ ቅድመ የግብር በየወሩ ከሚከፈለው ክፍያ ላይ ተቀናሽ ይደረጋል። በ2019 ከሐምሌ 1 እስከ ጥቅምት 30 እና በ2026 ጃንዋሪ 1 እስከ አፕሪል 30 ባለው ጊዜ ውስጥ የየበጀት ዓመቱን አጠቃላይ የትርፍ ግብር ቀድሞ የከፈሉትን በመቀነስ ቀሪውን ይከፍላሉ። በትርፍ የተከፈለ ግብር ካለ ደግሞ ተመላሽ መጠየቅ እንደሚችሉ በሰሌዳው ተመላክቷል። ይህ አዲስ የአከፋፈል ስርዓት የሀገሪቱን የግብር አሰባሰብ ለማዘመንና የገቢ ግብሩን በየጊዜው መሰረት ለማድረግ ያለመ እንደሆነ ይታመናል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ያወጣው ማሳሰቢያ
የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ መቆጣጠሪያ ቴክኖሎጂ ዳይሬክቶሬት የከባድ መኪና መንቀሳቀሻ ፈቃድ አሰጣጥ ላይ ጥብቅ ቁጥጥር ማድረጉን አስታውቋል። የዳይሬክቶሬቱ ዳይሬክተር ወይዘሮ ነጻነት በቀለ እንዳብራሩት በስራ መግቢያና መውጫ ሰዓት የትራፊክ መጨናነቅን ለመቀነስ ሲባል ፍቃዱ በልዩ ሁኔታ ለተፈቀደላቸው ተቋማት ብቻ የሚሰጥ ይሆናል። ፍቃድ የሚሰጥባቸው ተቋማት በዋናነት ለከተማው ልማት ስራዎች እንደ ኮሪደር ልማትና የጫካ ፕሮጀክት እንዲሁም ለአዲስ አበባ መንገዶች ባለስልጣን ለውሃና ፍሳሽና ለኤክስፖርት ዘርፍ፣ ለአዲስ አበባ ለስጋና ለእንጀራ ኤክስፖርት በኢንዱስትሪ ሚኒስቴር በኩል ፍቃድ ላላቸው ድርጅቶች ብቻ የተወሰነ ነው። ፍቃዱ የሚሰጠው በቴክኖሎጂ የተደገፈ ሲሆን ለመቆጣጠርነት እንዲያገለግል በጉግል ሽትና በኪውአር ኮድ አማካኝነት ተዘጋጅቶ እንደሚሰጥ ወይዘሮ ነጻነት ገልጸዋል። ይህን አሰራር ተከትሎ አንዳንድ ግለሰቦች ተመሳስሎ በተሰራ ቴክኖሎጂ በመጠቀም ሐሰተኛ የመንቀሳቀሻ ፈቃድ ሰነድ ሲያሰሩ መገኘታቸውን ዳይሬክተሩ አስታውቀዋል። በዚህ ህገወጥ ተግባር ሲንቀሳቀሱ የነበሩ ግለሰቦች በመስክ ክትትል ተደርጎባቸው ለህግ አካል መተላለፋቸውም ተገልጿል። በተጨማሪም የተሽከርካሪ መስታወት ማጥቆሪያ ስቲከር ፈቃድ አገልግሎት ወደ ትራንስፖርትና ሎጂስቲክስ ሚኒስቴር መዛወሩ እየታወቀ በባለስልጣን መስሪያ ቤቱ ፈቃድ እየተሰጠ አስመስለው በመጠቀም ሲያገለግሉ የተገኙ ግለሰብ ለህግ መቅረባቸው ወይዘሮ ነጻነት በቀለ አክለው ተናግረዋል። ይህ የሚያሳየው ባለስልጣን መስሪያ ቤቱ በሐሰተኛ ሰነድ አቅራቢዎችና ተጠቃሚዎች ላይ የሚወስደው እርምጃ ተጠናክሮ መቀጠሉን ነው። ዝቅተኛ የህግ ተገዥነት ያሳዩ 142 አስመጪዎችና የጉምሩክ አስተላላፊዎች ስም ዝርዝር በይፋ ወጣ። የጉምሩክ ኮሚሽን በ2017 የበጀት ዓመት የህግ ተገዥነት ጥናት መሰረት ዝቅተኛ ውጤት ያስመዘገቡ አስመጪዎችና የጉምሩክ አስተላላፊ ዝርዝሮች ይፋ አድርጓል። በጥናቱ 107 አስመጪዎችና 35 የጉምሩክ አስተላላፊዎች በህግ ተገዥነት ዝቅተኛ ደረጃ እንዳሳዩ ተለይተዋል። የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ዘሪሁን አሰፋ በሰጡት ቃል ዝርዝሩ ይፋ የተደረገው ህዝቡን ለማሳወቅና ድርጅቶቹ ከህገ ወጥ ድርጊታቸው እንዲታረሙ ለማድረግ ነው። እነዚህ ድርጅቶች የተገኙባቸው ዋና ዋና ጥፋቶች ከፍተኛ የዕቃ አወጣጥ ኦዲት ግኝት፣ የድህረ ዕቃ አወጣጥ ኦዲት ግኝት፣ ተደጋጋሚ አስተዳደራዊ ቅጣት ሪከርድና የቀረጥና ታክስ ውዝፍ ዕዳ ናቸው። አቶ ዘሪሁን እነዚህ ድርጅቶች በዋጋ ትርፍ ዕቃ በማምጣትና ታሪፎችን በማሳሳት ጥፋቶች መፈጸማቸውን ጠቅሰዋል። በተደረገው ትንተና ዝቅተኛው የአስመጪዎች የህግ ተገዥነት ነጥብ 19% ሲሆን የጉምሩክ አስተላላፊዎች ዝቅተኛው ነጥብ ደግሞ 10% ነው። አቶ ዘሪሁን አክለው እንደገለጹት ዝቅተኛ የህግ ተገዥነት ነጥብ ያስመዘገቡት ድርጅቶች የተሻለ የህግ ተገዥነት ደረጃ ያላቸው ድርጅቶች የሚያገኙትን ጥቅም ያጣሉ። እነዚህ ጥቅሞች ቅድመ መስተንግዶ ማግኘትና የተለያዩ የጉምሩክ መብቶች ያካትታሉ። ይህ አይነቱ አሰራር ከፍተኛ የህግ ተገዥነት ያላቸውን ለማበረታታትና ዝቅተኛ የሆኑትን ደግሞ ይፋ በማድረግ ለማረም ያለመ እንደሆነም ተገልጿል። የፌዴራል ጠቅላይ አቃቢ ህግ በጋምቤላ አለመኖር በስራ ላይ እንቅፋት ፈጥሯል ተባለ። የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር አጉላ ኡዱሉ የፌዴራል ጠቅላይ አቃቢ ህግ በክልሉ ላይ አለመገኘት ለጸጥታ ስራዎች መጓተት ምክንያት መሆኑን ለህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ባደረጉት የመስክ ምልከታ ወቅት ገልጸዋል። ኮሚሽነሩ የፌዴራል አቃቢ ህግ በክልሉ ላይ አለመኖሩ ለስራው ማነቆ እንደሆነባቸውና አፋጣኝ ምላሽ እንዲሰጥ ጥያቄ አቅርበዋል። በተጨማሪም ኮሚሽነር ኡጉሉ ከደቡብ ሱዳን አካባቢ የሚመጡትን ድንበር ተሻጋሪ ስደተኞች ጋር ተያይዞ የሚከሰተውን ህገወጥ የሰዎችና የመሳሪያ ዝውውር እንዲሁም የጸጥታ ስጋት አሳሳቢ መሆኑን ጠቁመው ቋሚ ኮሚቴው ጉዳዩን ለሚመለከታቸው የፌዴራል ተቋማት እንዲያሳውቅ ጠይቀዋል። የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ በበኩሉ የፌዴራል ፖሊስ የክልሉ የጸጥታ ተቋማት በቅንጅትና በትብብር እየሰሩ በመሆናቸው በክልሉ የጸጥታ ተቋማት አገልግሎት አሰጣጥ መሻሻል ማሳየቱን ገልጸዋል። የቋሚ ኮሚቴው የመስክ ምልከታ አስተባባሪ ከድጃ ያሲን የክልሉ አመራር ወንጀለኞችን ለመቀነስ ክፍተቶችን በመለየትና ችግሮችን በመቅረፍ የቅንጅት አሰራርን እያጠናከረ ያለው ስራ መበረታታት ያለበት መሆኑን ገልጿል። የፌዴራል ፖሊስ ወንጀል ምርመራ ጋምቤላ ቅርንጫፍም አሰራሮችን በማሻሻል ቀደም ሲል ይስተዋሉ የነበሩ የጸጥታ ችግሮችን መቅረፍ መቻሉን አስተባባሪዋ አረጋግጠዋል። ቋሚ ኮሚቴው የፌዴራልና የክልሉ የጸጥታ አካላት የህብረተሰቡን ሰላም ለማረጋገጥ የሚያደርጉት ጥረት ተጠናክሮ መቀጠል እንዳለበት ማሳሰቢያ ሰጥቷል። ክቡራን አድማጮቻችን ለሰዓቱ ብታዳምጣችሁ ያልኳቸውን አጫጭር መረጃዎች ያዳመጣችኋቸውን ይመስላሉ። ስለተከታተላችሁን ከልብ እያመሰገንኩ ከሰዓታት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እመኛለሁ።